ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ከመቼውም ጊዜ በላይ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ እንዲሁም እንግሊዘኛንም ጨምሮ ከመሰረቱ ማንበብና መጻፍ ለምትቸገሩ ቀለል ባለ ሁኔታ እናስተምራችኋለን። ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ አማርኛን አቀላጥፎ ማንበብና መጻፍ ይቻላል ማለት ነው። ዛሬ ደግሞ አጫጭር አረፍተ ነገሮችን ማንበብና እንዲሁም በቀላሉ እንዴት ማወቅ እንችላለን ወይም አጫጭር አረፍተ ነገሮችን ለማንበብ ቀላል ሚስጥር እናያለን ማለት ነው። እንዴት አድርገን እናነባለን፣ እንዴት አድርገን እንጽፋለን፣ እስከ መጨረሻው አብራችሁ ይቆዩ። ላይክ እና ሼር እንዲሁም ሰብስክራይብ አድርጉ። ዛሬ የምናያቸው እነዚህ የተዘረዘሩ አጫጭር አረፍተ ነገሮች አሉ። እነዚህን አረፍተ ነገሮች እንዴት እናነባቸዋለን፣ ስናነብስ ምን ማሟላት አለብን፣ እንዲሁም አረፍተ ነገር ለመመስረት የሚያስፈልጉ ነገሮች ምንድናቸው የሚሉትንም አብረን እናያለን። እስከ መጨረሻው ረጋ ብላችሁ ተከተሉኝ። መጀመሪያ አንድ አረፍተ ነገር ለማንበብ ወይም ለመጻፍ መጀመሪያ መቅደም ያለበት ነገር ፊደላትን ነጣጥሎ ማወቅ መቻል አለብን። ሲቀጥል ፊደላት ከየትኛው ቤተሰብ እንደመጡ ማወቅ፣ ሶስተኛው ደግሞ የፊደላትን ድምጽ መለየት። ይሄ በየትኛውም ከፊደላት ጀምረን እስከ ማንኛውም አረፍተ ነገር ደረጃ የምናገኘው ነው። ሌላው ወደ አረፍተ ነገር ስንመጣ በአረፍተ ነገር ውስጥ ያሉ ፊደላትን ነጣጥለን ማንበብ መቻል አለብን። ቀጣይ በቃል ደረጃ ማንበብ፣ ሶስተኛው አረፍተ ነገርን በአንድ አፍታ ማንበብና መረዳት ይሆናል ማለት ነው። አሁን እሱን ተግባራዊ ያደረገ ትምህርት ነው የምሰጣችሁ። ረጋ ብላችሁ ተከተሉኝ። ሁሌም ሁሌም ከእንቅልፍህ ስትነቃ ተመስገን በል። ምን ይላል? ሁሌም ከእንቅልፍ ስትነቃ ተመስገን በል። እዚህ ጋር ሁሌም የሚለው ከእንቅልፍህ የሚለው ስትነቃ የሚለው ተመስገንና እንዲሁም በል የሚለው ምንድናቸው? ቃል ናቸው። ነገር ግን እነዚህ ስርዓቱን ጠብቀው በመደርደራቸው አንድ ሙሉ መልእክት የሚያስተላልፍ አረፍተ ነገር መጻፍ ችለናል ማለት ነው። ስለዚህ አረፍተ ነገር ማለት ምን ማለት ነው? መጀመሪያ አረፍተ ነገር ማለት ሙሉ መልእክት የሚያስተላልፍ የተቋጨ ሐሳብ ያለው ማለት ነው። የተቋጨ ሐሳብ ወይም የፍጻሜ ያለው ሐሳብ ማለት ነው። ስለዚህ ሁሌም ከእንቅልፍ ስትነቃ ተመስገን በል። ኢክራም በጥዋት ተነስታ ቤት ታጸዳለች። ምን ይላል? ኢክራም በጥዋት ተነስታ ቤት ታጸዳለች። በአንድ ላይ ስናነበው ምን ይላል? ኢክራም በጥዋት ተነስታ ቤት ታጸዳለች። ስለዚህ መጀመሪያ በፊደል ደረጃ ነበብነው፣ ሁለተኛው በቃል ደረጃ፣ ሶስተኛው ደግሞ በአረፍተ ነገር ደረጃ። በአረፍተ ነገር ደረጃ ስናነበው አረፍተ ነገሩ ምን ያህል መልእክት ማስተላለፍ እንደሚችልና የሚያስተላልፈው መልእክት ምን እንደሆነ አብረን እናያለን ማለት ነው። ስለዚህ ኢክራም በጥዋት ተነስታ ምን ታደርጋለች? ቤት ታጸዳለች ማለት ቤት ማጽዳቷን የሚያመለክት አረፍተ ነገር ነው ማለት ነው። ወደ ሶስተኛው ስንሄድ ትናንት ጓደኛዬ ጋር እያወራሁ ነበር። ምን ይላል? ትናንት ጓደኛዬ ጋር እያወራሁ ነበር። ስለዚህ ከዚህ ጋር የምናገኘው መልእክት ምንድነው? እሱ ወይም እሷ ጓደኛዋ ጋር ትናንት ስታወራ እንደነበር ተረድተናል ማለት ነው። ስለዚህ አንብቦ መረዳት ማለት ይሄ ነው። ያ አረፍተ ነገር የሚያስተላልፈው መልእክት ምንድነው? ምን ለማለት ነው የተፈለገው የሚለውን መረዳት ቻልነ ማለት አንብበን ተረዳ ነው ማለት ነው። በቀላሉ ይሄን ይመስላል። ሁሌም ጥሩ ሐሳብህን ወደ ተግባር ቀይረው። ምን ይላል? ሁሌም ጥሩ ሐሳብህን ወደ ተግባር ቀይረው። ይሄ አንድ አረፍተ ነገር ነው። ምን ነው የሚያመለክተው? አንብበን ስንረዳው ሁሌም ጥሩ ሐሳብህን ወደ ተግባር ቀይረው ማለት አንተ በምትኖርበት ሰዓት ጥሩ ሐሳብ ካለ ሐሳብህ ሐሳብ ብቻ ሆኖ እንዳይቀር ወደ ተግባር ቀይረህ ተጠቀምበት ማለት ነው። በሌላ አባባል ወደ ተግባር ቀይረህ ተጠቀምበት። ለምሳሌ አንድ ሰው ሐሳቡ በጣም የተሻለ ከሆነ ለምሳሌ አንድን ሰው ወደ ጥሩ ደረጃ ማድረስ ሊሆን ይችላል። ለምሳሌ ሰውን መርዳት ሊሆን ይችላል፣ ራሱን ማሳደግ ሊሆን ይችላል። ይሄን ሐሳብ በሐሳብ ብቻ እንዳይቀር ወደ ተግባር መቀየር ማለት ነው። ወደ ተግባር
መቀየር። ጥሩ ጥሩ ሰው ሰው ለመምሰል ሳይሆን ጥሩ ሰው ለመሆን ሞክር። ምን ይላል? ጥሩ ሰው ለመምሰል ሳይሆን ጥሩ ሰው ለመሆን ሞክር። መምሰልን አትውደዱ፣ ምንም ስለማይሰራል። ምክንያቱም አስመስለን ስንኖር ጊዜያዊ ኑሮን ነው የምንኖረው። ነገር ግን ራሳችን ሆነን መኖር አለብን። አስመስሎ መኖር አስፈላጊ አይደለም። ስለዚህ ጥሩ ሰው ለመምሰል ሳይሆን ጥሩ ሰው ለመሆን ምን በል ሞክር ወይም አድርገው ማለት ነው። ሞክር ወይም አድርገው። የሚያስፈልግህን ምን ይላል? የሚያስፈልግህን ሳይሆን የሚጠቅምህን አድርግ። የሚያስፈልግህን ሳይሆን የሚጠቅምህን አድርግ። ምክንያቱም ፍላጎታችን ገደብ የለውም። የሰው ልጅ በተፈጥሮ የፍላጎቱ ገደብ የለውም። ስለዚህ እኛ ደግሞ ፍላጎታችን ለማሟላት ሳይሆን የሚጠቅመንን ማድረግ መቻል አለብን። ፍላጎታችን ማሟላት አንችልም በፍጹም። የሰው ልጅ ገቢው በጨመረ ቁጥር ፍላጎቱ አብሮ ይጨምራል። በቀን 1000 ብር ማግኘት የምትችለውና እንደገና በሌላ ቀን ደግሞ 10000 ብር ብታገኝ፣ በቀን 1000 ብር ስታገኝ ፍላጎት ትንሽ ነበር፣ 10000 ስታገኝ ፍላጎት ይጨምራል። ስለዚህ የሰው ልጅ ፍላጎቱን ስለማይገደብ መገደብም ስለማይችል የሚያስፈልግህን ሳይሆን የሚጠቅምህን ነገር ብቻ አድርግ። የሚጠቅምህን ነገር ብቻ አድርግ። ራስህን ከድህነት ለማውጣት በስራ ቆራጥ ሁን። ራስን ከድህነት ማውጣት የምትፈልግ ከሆነ በስራ ቆራጥ ሆነ መስራት መቻል አለበት። ከዛ ውጭ ግን በምንም አይነት ሁኔታ ከድህነት ልትወጣ አትችልም። የድህነት መውጫ መንገድ ወይም በሩ አንተ ብቻ ራስህ ነህ። ማንም ሰው ከድህነት ሊያወጣ ስለማይችል ቆራጥ ሆነ መስራት የሚገባህን ነገር መስራት አለበት። ስራ ትንሽ ትልቅ አትበል። ያገኘኸውን ስራ በጥንካሬ ከሰራኸው ያ ስራ ከማንም በላይ ሊያሳድርህ ይችላል። እሱም ስራ ለራስህ ትልቅ ነው። የስራ ትልቅ ትንሽ የለውም፣ ያሰራር እንጂ። ስለዚህ ቤተሰብ እነዚህን አረፍተ ነገሮችን በማንበብና በመጻፍ ቴሌግራም ግሩፕ አለ፣ እዛ ላይ አስቀምጡልኝ። እኔም የጻፋችሁትን እያነበብኩ የተሳሳታችሁትን እያረምኩ የምልክላችሁ ይሆናል። ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ እናስተምራችኋለን። እናንተም ባላችሁበት ሆናችሁ ትምህርቱን መከታተል ትችላላችሁ ማለት ነው። እንዴት እንማራለን ብላችሁ የምታስቡ ከሆነ እዚህ ጋር ታች መጨረሻ ላይ ቪዲዮ ታች አስቀምጥላችኋለሁ። ስልክ እሱን በመጠቀም ታገኙኛላችሁ። በኢሞ፣ በዋትስአፕ፣ በቴሌግራም አናግሩኝ። በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።